ሴት ልጅ በዚህን ያክል ስትወርድ በዚህን ያክል በጣም ነው የሚያሳዝነው። አብርሃም እኔ ባንተ ይሄ አልጠብቅም። አብርሃም በየቀኑ እየተሳሳትክ ነው ያለው። ሩታ ምንም አክል ብትሆን አንደኛ በሴትነቷ መከበር አለባት። ሁለተኛ ነገር ደግሞ የልጅህ እናት ናት። ሀቂቃ ነው የሚልህ። ብዙ ልጆች ብዙ ትዳሮች ሲፈርስ አይቻለሁ። ብዙ ትዳሮች ሲጣሉ አይቻለሁ። ግን እናንተ እኔ በጣም የሚገርመኝ ነገር ተለያይታችኋል ራሱ እያለ እናንተ መገናኘት፣ ቪዲዮ መስራት፣ ሰውን ማዋከብ ነው። እና እኔ ግርም የሚሉ ብዙ ሰዎች የተፋቱ ሰዎች አውቃለሁ። ነገር ግን ሁሉም በየመንገዳቸው ነው የሚሄዱት። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ሰዎች እንዴት ናቸው? ደህና ናቸው? የሰላም ፍቅር አብዝቼ ለእናንተ እየተመኘሁኝ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ደውሏል ምልክት ሀሳብ አስታታችሁ በኮሜንት አሳውቁኝ እያልኩኝ እኔ በጣም ግርም የሚለኝ ነገር ውዶች፣ አንድ ነገር ግራ የገባኝ ነገር እኔ ልጠይቃችሁ። አሁን ምሳሌ ሀገራችን ላይ ብዙ ልጆች የተፋቱ ብዙ ባለትዳሮች የተፋቱ 4፣ 5 ወልደው የተፋቱ ራሱ አውቃለሁ እኔ ማለት ነው። ግን ሁሉም በየመንገዱ ነው የሚሄደው። በቃ እሷም የራሷ ህይወት ተጀመረች፣ እሱም የራሱ ህይወት ነው የሚጀምረው እና የሩታና የአብርሃም ትዳር ፈርሶ መራሱ መገናኘት፣ መጣላት፣ መባላት ነው። እኔም ግራ ገባኝ እኔ ለራሴ ማለት ነው። ተፋተዋል አልተፋቱም የሚለው እርግጠኛ አልሆንኩበትም እኔ በእነሱ እንትን ማለት ነው። እና ውዶች እዚህ ጋር ሂና ተቀብቼ ሂና መቀባት ደስ ነው የሚለኝ እና እዚህ ከመጣሁ በኋላ ነው ሂና የለመድኩትና እንደዚህ ያማረ ሂና እንደዚህ በጣም ያምርብኛል እጄ ላይ ማለት ነው። ለምን እንደሆነ አላውቅም። እንግዲህ የአሮጊት ቤት እንደሆነ ታውቃላችሁ፣ ተገምታላችሁ ብዬ ተስፋ አደርጋለሁ ሂና ስታዩ እጄ ላይ ማለት ነው። እልሞም ወደ ጉዳይ ስመጣ እስኪ የእናንተስ አሰባሰባችሁ ምን ይመስላል? እውነቴ ነው የምላችሁ ሰው ከተፋታ በኋላ ይገናኛል ወይም በልጁ ምክንያት ሊገናኝ ልጁ ለማየት ሊገናኝ ወይም ልጇ ልታይ ሊገናኙ ይችላል። አሁን በዚህ ሀገር ራሱ በሳውዲ አረቢያ ሀገር ራሱ ብዙ የተፋቱ ሰዎች አውቃለሁ። ነገር ግን ማለት ነው በፍጹም አይገናኙም። ልጆቹ ወይም የተፋተ ሰው ልጆቹ ወይ ወደሱ ይላካሉ ወይ ወደ እሷ ይላካሉ እና በሳምንት አንዴ እና ግርም ነው የሚለው የሩታና የአብርሃም ግንኙነት በጣም እየገረመኝ ነው። እንግዲህ መጨረሻው አብርሃምና ሩታዬ አንድ ላይ ይሆናሉ ወይ የሚለው ሀሳብ በእርግጠኝነት የሚለያዩ አይመስለኝም እኔ ማለት ነው። በቃ ስለሚዋደዱ ስለሚፋቀሩ ሊሆንም ይችላል። እና ሩታ ብዙ ዋጋ እየከፈለች ነው በአብርሃም ምክንያት ብዙ ዋጋ ከፍላለች፣ ብዙ ዋጋ እየከፈለች ነው ያለችው እና አብርሃም በህይወቷ ሊወጣ አልፈለገችም። ሩታ በቀላሉ ሁኔታ መገመትም ትችላላችሁ። እና ሩታ በዚሁ አጋጣሚ አንቺ ስለ ሄርሜላ የሚመለከተሽ ወይም ጉዳይ አይደለም። አንቺ የራስሽን ህይወት አብርሃም የምትወስድ ከሆነ የአብርሃም የምትወስድበት መንገድ ፈልጊና ውሰጂው እንጂ አንቺ አልጋ ላይ ደርሰሽበት ሌላ ሴት እየሳመ የወደሽውን ወንድ እንደዚህ እያደረገብሽ አንቺ ማሰብ አትችይም ምናምን ብለሻት ነበረ። ነገር ግን ሰው የሚወዱት ሰው በራሱ ጥፋት ካልሆነ ወይም ያው ራሱን ማብራራት ካለበት አብራርቶ ይቅርታ ጠይቆ ወደ ራሷ እንዲመለስ ምናምን እያደረገ ነው ያለው አብርሃም። እና አንቺ ደግሞ ሩታዬ አብርሃም ከህይወትሽ ሊወጣ አልፈለግሽም በቀላሉ ሁኔታ። ምክንያቱም እውነት አንድ ሴት ከተፋታች በኋላ ያ የተፋታችው ወንድ በፍጹም ልታገኘውም አትፈልግም ማለት ነው። እና የእናንተን ፍቅር እኔ እንጃ አላቅም፣ መጨረሻው ምን እንደሚሆን አላቅም ማለት ነው። እና ሄርሜላ ደግሞ በዚሁ አጋጣሚ ከነሱ ህይወት ወተሽ የራስሽን ህይወት አብርሃም ለሩታ ብታይለት የተመረጠ ነው ማለት ነው። እና ቴክስት አንቺ ሄርሜላ አንድ ጥያቄ አለኝ ለአንቺ ማለት ነው። አሁን ምሳሌ ሁሉም ሰው በጠራሽ ቁጥር ነይ ይሄ ጉድ የፍቅረኛሽ ጉድ የአብርሃም ጉድ እየተባልሽ የፈለገው ሰው እየጠራሽ የምትሄጂ ከሆነ ይሄ ደግሞ አብርሃም ሊያስከፋው ሊጎዳው ስለሚችል አንቺ ደግሞ በቃ በዚህ ጉዳይ ላይ አትሄጂም። የትም ቦታ ብትጠሪ ባትሄጂ አብርሃም የምትወጁና የምታፈቅሪ ከሆነ ማለት ነው በሱ መተማመንና መውደድ አለብሽ። ይሄ ነው የምለው ውዶቼ። እናንተ ሀሳብ አስተያየታችሁ በኮሜንት ስራ አሳውቁኝ። እኔም ደግሞ የተለያየ ነገር ይዤላችሁ እመጣለሁ። እንግዲህ ታውቃላችሁ አንዳንድ ጊዜ የሰራችሁት ቪዲዮ ካልታየላችሁ ደግማችሁን ለመስራት ራሱ እቅድ አይኖራችሁም። አንድ ሞራላችሁ ይሰበራል እና የኔ ሞራል እንዳይሰበር ከጎን የሆናችሁ ላይክ፣ ሼር፣ ሰብስክራይብ የደውላል ምልክት መጫናችሁ ሀሳብ አስተያየታችሁ በርቺ ጠንክሪ ከዚህ በላይ እንጠብቃለን ብትሉኝ እኔ በጣም እንትን ብለው። ስለዛ ውዶች ማሮችዬ የዛሬ ቪዲዮ ይሄንን
ይመስላል? እና ደግሞ ሀሳብ አስተያየታችሁ በኮሜንት ስር ጠብቁኝ። እና የተፋታ ሰው ደጋግሞ ደጋግሞ ከእርሱ ጋር ይገናኛል ወይ? እና ደግሞ በምን ምክንያት ነው ሄርሜላ እና አብርሃም እስካሁን ቪዲዮ እየሰሩ እስካሁን እየተጣሉ እስካሁን እየተባሉ ነው ያሉት? እና በምን ምክንያት ሊሆን ይችላል የሚለው ነገር በኮሜንት ስር አሳውቁኝ። እወዳቸዋለሁ። መልካም ቆይታ